ሰላም ተማሪዎች እንዴት ናችሁ? ዛሬ ለስምንተኛ ክፍል ተማሪዎች ሶሻል ስተዲ ሜጀር ኢኮኖሚክ አክቲቪቲ በሚል ርዕስ ትምህርት ይዤላችሁ መጥቻለሁ። መልካም ቆይታ። So there are the words you should try to learn from this lesson። እንግዲህ ይህን ዩኒት ወይም ደግሞ ይህን ሌሰን ከተማራችሁ በኋላ ልታቋቸው የሚገቡ ወርዶች አሉ ወይም ቶፕ ወርዶች እና ኪ ወርዶች የሚባሉት ማለት ነው። The first one is the top words which must be known after completing this lesson or this section። ይህን ሴክሽን ወይም ይህን ሌሰን ከተማራችሁ በኋላ ልታቋቸው የሚገቡ ቶፕ 5 ወርድስ አሉ። The first one is forestry, industry, manufacturing, mining and tourism are the most or the top words which must be known by the student at the end of this lesson or this section. The next one is the more key words። ስድስቶቹ ደግሞ ቁልፍ ቃላት ወይም ደግሞ ኪ ወርድስ የምንላቸው ናቸው። ይህን ሌሰን ወይም ደግሞ ይህንን ቶፒክ ከተማራችሁ በኋላ በተማሪዎች ዘንድ ሊታወቁ የሚገባቸው ኪ ወርዶች ናቸው። እነርሱም አግሪካልቸር፣ ኤሬብል ፋርሚንግ፣ ፊሸሪ፣ ፖስቶራል ፋርሚንግ፣ ኮሚዩኒኬሽን ኤንድ ትራንስፖርቴሽን እነኚህ የጠቀስናቸው ከላይ ቶፕ ወርድስ ብለን ከታች ደግሞ ኪ ወርድስ ብለን የጠቀስናቸው በሚኒንግ ደረጃ ምን ማለት እንደሆኑ ይህንን ሴሽን ወይም ደግሞ ይህን ሌሰን ካጠናቀቅን ከተማረን በኋላ በተማሪዎች ሊታወቁ ይገባቸዋል የሚባሉ ወርዶች ናቸው። So the first subtopic is primary economic activity. So primary economic activity focus directly on the extractions of resource from the environment. እንግዲህ primary economic activity ስንል which more focusly directly on the extractions of resource from the environment ከኢንቫይሮንመንት ሪሶርሶችን ወይም ናቹራል ሪሶርሶችን ዳይሬክትሊ ኤክስትራክት አድርገን እነርሱን ኤክስፕሎይት የምናደርግ ከሆነ ወይም ደግሞ ቀጥታ ከነሱ ጋር ተያያዥነት ያለው የኢኮኖሚክ አክቲቪቲ ከሆነ ፕራይመሪ ኢኮኖሚክ አክቲቪቲ ይባላል። አንደርላይን ዳይሬክትሊ ኦን the extractions of resource የሚለው ለፕራይመሪ ኢኮኖሚክ አክቲቪቲ ዩኒክ ፊውቸሩ ነው ወይም ደግሞ ፕሬዘንት አድርጉ ወይም ደግሞ what does primary economic activity mean ብትባሉ which is the types of the economic activity which directly connected on the extractions of natural resource from the environment ብላችሁ መመለስ ትችላላችሁ። ስለዚህ ለፕራይመሪ ኢኮኖሚክ አክቲቪቲ ከሰከንደሪ እና ከተርሻሪ የሚለይበት ዩኒክ ፊውቸሩ ዳይሬክትሊ ኦን ዘ ኤክስትራክሽንስ ኦፍ ሪሶርስ የሚለው ለፕራይመሪ ኢኮኖሚክ አክቲቪቲ ዴፊኒሽኑ ወይም ደግሞ ዩኒክ ፊውቸሩ እንደሆነ መውሰድ ትችላላችሁ። ዘይ ኢንቮልቭ ዘ ፕሮዳክሽንስ ኦፍ ፉድ ስታፍ ኤንድ ዘ ሮው ማቴሪያል። ይህ ፕራይመሪ ኢኮኖሚክ አክቲቪቲ የሚባለው ማለት ነው ኢንቮልቭ የሚያደርገው ፉድ ስታፎችን ወይም ደግሞ ፉዶችን ፕሮዲውስ ማድረግ ማምረት ላይ እና ሮ ማቴሪያሎችን ከኢንቫይሮንመንት ወይም ደግሞ ከኔቹራል ወርልድ ወይም ደግሞ ከኔቸር ኤክስትራክት ማድረግ ነው። and the main types of primary economic activity include agriculture, fishing, forestry and mining። እንግዲህ በፕራይመሪ ኢኮኖሚክ አክቲቪቲ ውስጥ የሚካተቱ ሜጀር ኢኮኖሚክ ሴክተር የሚባሉት ማለት ነው እንደ አግሪካልቸር፣ እንደ ፊሸሪ፣ እንደ ፎረስተሪ እና እንደ ማይኒንግ ያሉትን መጥቀስ ትችላላችሁ። ምክንያቱም አግሪካልቸርም ፊሽንግም ፎረስተሪ እንዲሁም ደግሞ ማይኒንግ ከኔቸር ጋር ዳይሬክትሊ ኢንተርኮኔክትድ ወይም ኢንተርሬትድ የሆኑ ናቸው። አንድ በአንድ እንያቸው። the first one is agriculture። የመጀመሪያው ግብርና ማለት ነው። Agriculture is the science and the art of cultivation of the soil and the rearing of livestock for either local consumption or the commercial purpose። እንግዲህ agriculture ወይም ደግሞ ግብርና ስንል ማለት ነው which is the science and the art ሳይንስ ነው፣ ሲቀጥልም ደግሞ አርት ነው። ማለትም ሳይንስ ነው ስንል የራሱ የሆነ ፊሎሶፊ
አለው አግሪካልቸርን ፐርፎርም ለማድረግ ማለት ነው። አርት ነው ስንል ደግሞ አግሪካልቸር የራሱ የሆነ አርቶችን የራሱ የሆነ ጥበቦችን ይጠቀማል። ኦፍ ካልቲቬሽንስ ኦፍ ዘ ሶይል ኤንድ ሬሪንግ ኦፍ ላይቭ ስቶክ ሳይንሶችንና አርቶችን በመጠቀም ሶይልን ካልቲቬት ማድረግ፣ ሲቀጥልም ደግሞ ላይቭ ስቶኮችን ወይም ደግሞ ከብቶችን ማለት ነው ሬር ማድረግ፣ ማድለብ፣ ማርባት ለሎካል ኮንሰፕሽን ሊሆን ይችላል ወይም ደግሞ ለኮመርሻል ፐርፐዝ ሶይሎችን ካልቲቬት ማድረግ፣ ሲቀጥልም ደግሞ ላይቭ ስቶኮችን ሬር ማድረግ አግሪካልቸር ይባላል። and it is one of the most important activities of the human being because it provides them with the most basic necessity. So it provides the food stuff for the population and raw material for industry. አስቀድሞ በሰው ልጆች የሚከናወን በሰው ልጆች ፐርፎርምድ የሚደረግ ሞስት ኢምፖርታንት አክቲቪቲ ነው። because it provides them with the most basic necessity ምክንያቱም ሞስት ቤዚክ ነሰሲቲያቸውን ወይም ደግሞ ለመኖር ወይም ሰርቫይቭ ለማድረግ ቤዚክ ኒዳቸውን መሰረታዊ ፍላጎታቸውን የሚያሟሉበት ስለሆነ ሞስት ኢምፖርታንት ኢኮኖሚክ አክቲቪቲ ነው አግሪካልቸር ማለት ነው። and it also provide a food stuff for the population and raw material for industry ይህ አግሪካልቸር ለፖፑሌሽን ፉድ ስታፍ ወይም ደግሞ የምግብ አቅርቦትን በማቅረብ ደረጃ፣ ሲቀጥልም ደግሞ እንደ ኢንዱስትሪ ሌቭልም ካየነው ራው ማቴሪያሎችን ወይም ጥሬ ዕቃዎችን ለኢንዱስትሪ ስለሚያቀርብ because of this we can call the agriculture as the most important activity for human being ብለን መጥራት እንችላለን። so agriculture forms the basic livelihood for the majority of Ethiopian people እንግዲህ እንደ ኢትዮጵያ እንደ ካንትሪ ካየነው ማለት ነው እንደ ኔሽን ካየነው አብዛኛው የኢትዮጵያ የማህበረሰብ ክፍል በአግሪካልቸር ላይ የሚተዳደር ነው። ስለዚህ it is the basic livelihood ማለት መተዳደሪያ ማለት ነው። መተዳደሪያቸው ነው ብለን መናገር እንችላለን አግሪካልቸር ፎር ለኢትዮጵያን ፒፕሎች ማለት ነው። and agriculture activity are broadly grouped into two እንግዲህ አግሪካልቸር አክቲቪቲ ወይም ደግሞ የግብርና እንቅስቃሴ ማለት ነው በሁለት ከፍለን ማየት እንችላለን። the first one is crop production or arable farming የሚባለው the other one is animal husbandry ወይም ደግሞ postural farming የሚባለው ማለት ነው። በሁለት መልኩ ከፍለን ማየት እንችላለን። የመጀመሪያው የሰብል ማምረት ሂደትን የሚመለከት ሲሆን ክሮፕ ፕሮዳክሽን የሚባለው ማለት ነው ወይም ኤሬብል ፋርሚንግ የሚባለው ማለት ነው። ሌላኛውና ሁለተኛው ደግሞ አኒማል ሃዝባንደሪ ማለት ማርባት ማለት ነው። ላይቭ ስቶኮችን አኒማሎችን ማርባት ማለት ነው ወይም ደግሞ ፖስቹራል ፋርሚንግ የሚባለው ማለት ነው። ስለዚህ በሁለት ከፍለን ማየት እንደምንችል ማወቅ አለባችሁ። the second primary economic activity is forestry አስቀድመን ስለ አግሪካልቸር ምን ማለት እንደሆነ አየን። so the next one is forestry. Forestry is one of the primary economic activity similar with agriculture and it involved the extractions of the forest product for the different purpose እንግዲህ ፎረስተሪ ስንል ፎረስቶችን ለተለያዩ ጥቅም በሚውል መልኩ ኤክስትራክት ማድረግ ማውጣት ማለት ነው። after extracting the forest the people or በፎረስተሪ ኢንዱስትሪ ውስጥ የሚንቀሳቀሱ ወይም ደግሞ በፎረስተሪ አክቲቪቲ ላይ የሚንቀሳቀሱ ሰዎች ኤክስፕሎይት ማድረግ መቻል እርሱ ፎረስተሪ ይባላል። Forestry is practiced in plantation and natural stand እንግዲህ ፎረስተሪ ማለት ፕላንቶችን ፕላንት ማድረግ ማለት ነው። በዚህ ፐርፐዝ ፕላንቶችን ፕላንት ማድረግ ማለት እጽዋቶችን መትከል ማለት ነው። ፕላንቴሽን ማለት መትከል ማለት ነው። and forestry is important in the provisions of timber, fuel, wood, biodiversity management, wildlife habitat, natural water quality management and for ለሪክሬሽናል ፐርፐዝ ሊውል ይችላል። የፎረስተሪን ወይም ደግሞ የድነናን ጠቀሜታ ወይም ኢምፖርታንቱን ነው ሜንሽን የሚያደርገው። አንደኛ ፎር
ፕሮቪዥንስ ኦፍ ቲምበር ፕሮቪዥን ሚንስ ጊቭ አፕ ማለት ነው። የቲምበር ፕሮዳክሽንን ለተጠቃሚዎች ፕሮቫይድ ስለሚያደርግ ለፕሮቪዥንስ ኦፍ ቲምበር ሊያገለግል ይችላል። ኤንድ ኦልሶ ፊውል ውንድ ወይም ደግሞ ለማገዶነት ስለሚያገለግል ማለት ነው። ኤንድ ኦልሶ ባዮዳይቨርሲቲ ማኔጅመንት በፎረስትሪ ውስጥ የሚገኙ ፋውናዎችና ፍሎራዎችን ማኔጅ ስለሚያደርግ ማለት ነው። ኤንድ ዋይልድ ላይፍ ሃቢታንት ሌላኛው ደግሞ ለዱር እንስሳቶች ለዱር አራዊቶች እንደ ሃቢታንት ወይም ደግሞ እንደ መኖሪያ ቦታ ሆኖ ያገለግላል። ኤንድ ናቹራል ዋተር ኳሊቲ ማኔጅመንት ኤንድ ኦልሶ ፎር ሪክሬሽናል ወይም ደግሞ ለመዝናናት ፐርፐዝ ሊያገለግል ይችላል። ኤንድ ኢት ኦልሶ ፕሌይ a significant role in preserving forest as a sink for atmospheric carbon dioxide ከዚህ በተጨማሪም ደግሞ it play a significant role in preserving forest as a sink for atmospheric carbon dioxide በሰው ልጆች ወይም ደግሞ በኢንዱስትሪዎች አማካኝነት ኢሚት የሚደረገውን ካርቦን ዳይኦክሳይድ አብዞርብ በማድረግ ምን አልኩኝ በሰው ልጆች ወይም ደግሞ በኢንዱስትሪዎች አማካኝነት ኢሚት የሚደረገውን ካርቦን ዳይኦክሳይድ የሚለቀቀውን ማለት ነው አብዞርብ በማድረግ ወይም ደግሞ ወደ እርሱ በማስገባት የግሪንሃውስ ኢፌክትን ዲክሪዝ ያደርጋል። ምክንያቱም ካርቦን ዳይኦክሳይድ አንድ ግሪንሃውስ ጋዝ ስለሆነ ማለት ነው። the other one is fishing ሌላኛው ፕራይመሪ ኢኮኖሚክ አክቲቪቲ ፊሽንግ ነው፣ አሳ ማርባት ማለት ነው። ፊሽንግ is a primary economic activity concerned with the catching and harvesting of fish and other marine creature እንግዲህ ፊሽንግ ወይም ደግሞ አሳ እርባታ ማለት as I told you earlier it is the primary economic activity ነው and these types of primary economic activity are majorly concerned with the catching and harvesting of fish and other marine water ፊሾችንና አሳዎችን እንዲሁም ደግሞ ማሪን ክሬተሮች ማሪን ሚኒንግ ሪሌትድ ቱ ዋተር ቦዲ ማለት ነው። በዋተር ቦዲ ውስጥ የሚገኙ የተለያዩ ፍጥረቶችን ካች ማድረግ መያዝ ኤንድ ኦልሶ ሃርቨስት ማድረግ መሰብሰብ ማለት ነው። ፊሽንግ ወይም ደግሞ ፊሸሪ ይባላል። and it is one of the oldest occupation of humankind እንደ ሂስቶሪካሊ በምናይበት ጊዜ የኤሸንት ሂውማን ቢንጎች ወይም ደግሞ ኤሸንት ማንካይንዶች ሲያከናውኑት የነበረ ተግባር ነው። and Ethiopia is numbers of lakes, reservoirs and rivers which are rich in a fish resource. However, fishing is an activity is not well developed. ምንድነው የሚለን as በኔሽን ደረጃ ኢትዮጵያ has a numbers of lakes, reservoirs and rivers which are reached in fish resource በአሳ ሪሶርስ ወይም ደግሞ በፊሽ ሪሶርስ የበለጸጉ ብዙ ሀብቱ ያላቸው ሌኮች፣ ሀይቆች፣ ሪዘርቬሮች አርቲፊሻል ሌክ ማለት ነው። ሪዘርቬር ማለት ወይም ሰው ሰራሽ ሀይቅ እንደማለት ነው። ኤንድ ሪቨሮች ቢኖሯትም በአሳ ሀብት የበለጸጉ ብዙ አሳ ያላቸው ቢኖሯትም ነገር ግን ፊሽንግ ኢዝ አን አክቲቪቲ ኢዝ ኖት ዌል ዴቨሎፕድ። ፊሽንግ እንደ ሌሎች ዘርፎች ሁሉ ኢትዮጵያ እንደ ኔሽን ማለት ነው ማግኘት ያለባትን ገቢ እያገኘች አይደለም። እንደ አክቲቪቲም ዌል ዴቨሎፕድ ያልሆነ ሴክተር ነው ፊሽንግ ማለት ነው። the other one is mining ሌላኛው ፕራይመሪ ኢኮኖሚክ አክቲቪቲ ዳይሬክትሊ ከኔቸር ጋር ኮኔክት የሚሆን ኢኮኖሚክ አክቲቪቲ ማይኒንግ ነው ወይም ደግሞ ማዕድኖችን ኤክስትራክት ማድረግ ማለት ነው። So mining is the process of obtaining useful material from the earth's crust. ምን ይላል? Mining is the process of obtaining useful material or useful mineral from the earth's crust. ከearth's crust ከመሬት ከውስጠኛው ፓርት ላይ ማለት ነው ዩዝፉል ሚኒራሎችን ኦብቴን ማድረግ ወይም ደግሞ ኤክስትራክት ማድረግ ማይኒንግ ይባላል።
and it is closely linked to manufacturing, which is a secondary types of activity. And some examples of substance that are mined include coal, gold and iron ore። ምንድን ነው የሚለን? ይህ ማይኒንግ ማለት ነው ከማኒፋክቸሪንግ ዘርፉ ጋር ክሎዝሊ ሪሌትድ የሆነ ወይም ደግሞ ክሎዝሊ ሊንክድ የሆነ ሴክተር ነው። እንዲሁም ማይንድ የሚደረጉ በተፈጥሮ ኢምፖርታንት የሆኑ የከበሩ የሆኑ ውድ የሆኑ ሰብስታንሶች ለምሳሌ እንደ ኮይል የከሰል ድንጋይ ማለት ነው፣ እንደ ጎልድ ወርቅ፣ እንዲሁም ደግሞ እንደ አይረን ኦሪ አይነቶችን መጥቀስ እንችላለን። ኦሪ ሚኒንግ እንደ ፕሪከርሰር ማለት ነው። ፕሪከርሰር ማለት ነው ለአይረን ፕሪከርሰር የሆነ አስቀድሞ የሚገኝ ማለት ነው። ኦሪ ማለት ስለ ሚኒራሎች ወይም ስለ ሰብስታንሶች ኬሚስትሪ ጋር ስትማሩ በደንብ አብራርታችሁ ትማሩታላችሁ። ኦሪ ማለት ምን ማለት እንደሆነ ማለት ነው። and mining provide different types of mineral for the construction, jewelry making and raw material for industry። ይህ ማይኒንግ ዲፈረንት ታይፕስ ኦፍ ሚኒራሎችን ወይም ደግሞ ሰብስታንሶችን ለኮንስትራክሽን ፐርፐዝ፣ ለጀሎሪ ፐርፐዝ እንዲሁም ደግሞ ለኢንዱስትሪዎች እንደ ሮ ማቴሪያል ወይም እንደ ጥሬ ዕቃነት የሚያገለግል ሴክተር ነው። ኮንስትራክሽን ማለት ለግንባታው፣ ጀሎሪ ሜኪንግ ማለት ለጌጣጌጥ፣ ጀሎሪ ማለት ጌጣጌጥ ማለት ነው። and it also provide a raw material for industry ለኢንዱስትሪውም ሮ ማቴሪያል ወይም ጥሬ ዕቃን ያቀርባል። the second one is secondary economic activity። እስካሁን ፕራይመሪ ኢኮኖሚክ አክቲቪቲ ማለት ምን ማለት እንደሆነ በሚገባ ተማረን። ቀጣይ ደግሞ ሰከንደሪ ኢኮኖሚክ አክቲቪቲ ማለት ምን ማለት ነው? so secondary economic activity pertain to adding value to already existing product by changing their form via processing and etc። ሰከንደሪ ኢኮኖሚክ አክቲቪቲ የሚባለው which pertain meaning related ማለት ነው to adding value to already existing product። already በፕራይመሪ ኢኮኖሚክ አክቲቪቲዎች ኤክስትራክት የሆኑትን የተገኙትን ፕሮዳክቶች ሲምፕሊ ቫሊዩ አድድ በማድረግ ወይም ፕሮሰስ በማድረግ ለተጠቃሚው ማቅረብ ነው ሰከንደሪ ኢኮኖሚክ አክቲቪቲ ማለት ነው። it includes manufacturing, construction and power production። ሰከንደሪ ኢኮኖሚክ አክቲቪቲ የሚባለው የሚይዛቸው የሚያካትታቸው ማለት ነው። በፕራይመሪ ኢኮኖሚክ አክቲቪቲ ኤክስትራክት የተደረጉትን ከኔቸር ማለት ነው ዳይሬክትሊ ኤክስትራክት የተደረጉትን ማኒፋክቸር ማድረግ፣ ቫሊዩ አድ አድርጎ ወደ ሌላ ነገር ፕሮሰስ ማድረግ መለወጥ መቻል። and also construction and power production also inculcate under secondary economic activity። manufacturing uses machine, tool and labor to make things for use or sales። እንግዲህ ማኒፋክቸሪንግ ወይም ደግሞ የግንባታ የምርት ሴክተር የምንለው ማሽኖችን እንዲሁም ቱሎችን ሲቀጥልም ደግሞ የሂውማን ላበሮችን በመጠቀም ለዩዝ እና ለሴል ለጥቅምና ለሽያጭ ፎር ኮመርሻል ፐርፐዝ የሚያቀርብ ነው። and the term may refer to a range of human activity from handcrafting to the use of high technology። እንግዲህ ማኒፋክቸሪንግ የሚለው ተርም አይተሞችን ወይም ደግሞ አክቲቪቲዎችን በሃንድ ክራፍት በእጅ ከመስራት አንስቶ ዩዚንግ ዲፈረንት ቴክኖሎጂዎችን በመጠቀም ማምረትን ወይም ደግሞ መስራትን የሚያካትት ነው። however it is most commonly applied to the creations of industrial product in which raw materials are transferred into finished goods on the large scale። ነገር ግን ይህ የማኒፋክቸሪንግ ዘርፉ ማለት ነው ብዙ ጊዜ ኮንሰርን የሚያደርገው የሚያተኩሩባቸው ማለት ነው በፕራይመሪ ኢኮኖሚክ አክቲቪቲ የተሰሩትን ወይም ደግሞ ከዳይሬክትሊ ከኔቸር ዳይሬክትሊ ኤክስትራክት የተደረጉትን የሆነ ቫሊዩ አድድ አድርጎ ወደ ፊኒሽድ ጉዶች ወይም ደግሞ ወደ አለቀላቸው ጉዶች ትራንስፈር ማድረግ ነው። the other one is tertiary economic activity። ሌላኛው ተርሻሪ ኢኮኖሚክ አክቲቪቲ የሚባለው ነው። tertiary economic activities are helpful for development
ኦፍ ዘ ፕራይመሪ ኤንድ ሴኮንዳሪ ሴክተር እንግዲህ ቴርሻሪ ኢኮኖሚክ አክቲቪቲ የሚባለው ለፕራይመሪ እና ለሰከንዳሪ ሴክተሩ ዴቨሎፕ እንዲሆን ወይም ደግሞ እድገት እንዲያመጣ እንዲያሳይ የሚያግዝ የኢኮኖሚክ አክቲቪቲ ነው። ዘስ አክቲቪቲ ባይ ዘምሰልፍ ድ ኖት ፕሮዲውስ ጉድስ በት ዘይ አር አን አይዲያ ፎር ሳፖርት ፎር ፕሮዳክሽን ፕሮሰስ። ይህ ቴርሻሪ ኢኮኖሚክ አክቲቪቲ በራሱ ጉዶችን ወይም አይተሞችን ወይም ነገሮችን ፕሮዲውስ ማድረግ አይደለም ዋና አላማው ዋና ስራው ማለት ነው። ነገር ግን ዘይ አር አን ኤድ ኦር ሳፖርት ፎር ፕሮዳክሽን ፕሮሰስ፣ ነገር ግን ለፕሮዳክሽን ፕሮሰሱ ለስሪት ፕሮሰሱ ለማምረት ፕሮሰሱ ማለት ነው ኤድ ነው። ኤድ ማለት አጋዥ ማለት ነው። ኤንድ ኦልሶ ሳፖርት ያደርጋል ይረዳል ማለት ነው። ሶ ዘይ አር ኦልሶ ኖን አዝ ሳፖርት ሰርቪስ። በዚህም ምክንያት ሌሎች የኢኮኖሚክ አክቲቪቲዎችን ፕራይመሪ እና ሰከንደሪ ኢኮኖሚክ አክቲቪቲዎችን ኢንተርኮኔክት በማድረግ ኢንተርሌትድ በማድረግ እና የራሱ የሆነ ሳፖርት ስላለው ለፕራይመሪ እና ለሰከንዳሪ ማለት ነው። በዚህም የተነሳ ሳፖርት ሰርቪስ ይባላል። ስለዚህ which one of the following is also known as support service ብትባሉ ቴርሻሪ ኢኮኖሚክ አክቲቪቲ ሊሆን እንደሚችል ማወቅ አለባችሁ። and transport, communication, trade, tourism, health, education and administration are important examples of tertiary activity። እንግዲህ ለቴርሻሪ ኢኮኖሚክ አክቲቪቲ እንደ ኤግዛምፕል ጥቀሱ ብትባሉ ትራንስፖርት የመጓጓዣ ፓርቶችን የያዘ ማለት ነው። ኮሚዩኒኬሽን፣ ትሬድ፣ ቱሪዝም፣ ሄልዝ ኤንድ ኤጁኬሽን ኤንድ ኦልሶ አዘርስ ሰርቪስ ሊሰጡ የሚችሉ ተቋማትን መጥቀስ እንችላለን ለቴርሻሪ ኢኮኖሚክ አክቲቪቲ ማለት ነው። ሶ ሌትስ ብሪፍሊ ሉክ አት ደ ፎሎዊንግ ሴክተር። ከላይ በኤግዛምፕል ደረጃ የጠቀስናቸው የተርሻሪ ኢኮኖሚክ አክቲቪቲዎችን አንድ ባንድ ለማየት እንሞክር። ዘ ፈርስት ቴርሻሪ ኢኮኖሚክ አክቲቪቲ ኢዝ ትራንስፖርቴሽን፣ መጓጓዣ ማለት ነው። ትራንስፖርቴሽን ኢዝ ደ ሙቭመንት ኦፍ ጉድስ ኦር ፒፕልስ ፍሮም ዋን ሎኬሽን ቱ አናዘር። እንግዲህ ትራንስፖርቴሽን ማለት ፒፕሎች ወይም ደግሞ ጉዶች ከአንድ ሎኬሽን ከአንድ ቦታ ወደ ሌላ ቦታ የሚያደርጉት እንቅስቃሴ የሚያደርጉት ጉዞ ነው። ናውኤዳይ ዘ ታይፕስ ኤንድ ኳሊቲ ኦፍ ትራንስፖርቴሽን ሃቭ ሜድ ማች ፕሮግረስ። አሁን ባለንበት ደረጃ በትራንስፖርቴሽኑ ዘርፍ ኳሊታቲቭ እንዲሁም ደግሞ ኳንቲታቲቭ በሆነ ወይ ታይፕ ኤንድ ኦልሶ በኳሊቲ ደረጃም ፕሮግሬሽኖችን እያሳያለ ሴክተር ነው። This has enabled people to travel longer distance in a shorter time than ever before። ይህንም ፕሮግሬሽን ወይም ደግሞ መሻሻሎችን እያሳየ በመምጣቱ ከዚህ በፊት ከነበረው ይልቅ አሁን ባለንበት ኢራ ወይም ደግሞ ዘመን ማለት ነው ሎንግ የሆኑ ዲስታንሶችን ርቀት ያላቸው ዲስታንሶችን ሾርት በሆነ ፔሪየድ መድረስ እንዲቻል ያስችላል። ኢን አዲሽን the flow of idea, belief and innovation have become faster and wider። ከዚህም በተጨማሪ የአይዲያዎች የቢሊቮች እና የኢኖቬሽን ፍሰታቸው ወይም ፍሎዋቸው ማለት ነው ፋስተር እና በፍጥነት እንዲሁም ደግሞ ዋይደር እየመጣበት የሆነ ሲቹዌሽን አለ። and the rapid progress in transportation and other form of communication have made place all over the earth functionally closer to each other. So the major mode of transportation include land transport, water transport and air transport። እንግዲህ ሜጀር ፎርም ወይም ደግሞ ሜጀር ታይፕስ ኦፍ ትራንስፖርቴሽን ሰርቪስ ወይም ሲስተም የሚባሉት እንደ ላንድ ትራንስፖርት የየብስ መጓጓዣዎችን ማለት ነው። ዋተር ትራንስፖርት በዋተር ላይ የሚደረጉ በጀልባዎች በታንኳዎች እንዲሁም ደግሞ በመርከቦች የሚከናወኑ ትራንስፖርቴሽን ሲስተሞችን ነው። ኤንድ ኦልሶ ኤር ትራንስፖርት እንደ ሄሊኮፕተር እንዲሁም እንደ ኤርፕሌን አይነቶችን መጥቀስ ትችላላችሁ። ዘ አዘር ዋን ኢዝ ኮሚዩኒኬሽን፣ ሌላኛው ኮሚዩኒኬሽን ነው።
ኮሚኒኬሽን ኢዝ the sharing of information between individuals። እንግዲህ ኮሚኒኬሽን ስንል በኢንዲቪጁዋሎች መካከል ኢንፎርሜሽኖችን ሼር ማድረግ መለዋወጥ መቻል ማለት ነው። ኢት ኢንክሉድ the sharing of idea, concept and imagination, behavior and written content። ይህ ኮሚኒኬሽን የሚያካትተው አይዲያዎችን፣ ኮንሰፕቶችን፣ ኢማጂኔሽኖችን እንዲሁም ቢሄቪየሮችን እንዲሁም ሪትን ኮንተንቶችን ሼር ማድረግ፣ መስጠት፣ መቀበልን የሚያካትት ነው። ኮሚኒኬሽን is simply defined as the transfer of information from one place to the other። እንግዲህ ኮሚኒኬሽን ስንል the transfer of information from one place to the other ኢንፎርሜሽንን ወይም ደግሞ ኮንሰፕትን ወይም አይዲያን ከአንድ ቦታ ወደ ሌላ ቦታ ሼር ማድረግ ወይም ትራንስፈር ማድረግ ማለት ነው። this transfer of information can be conducted in different way። ይህ ኢንፎርሜሽኖችን ኮንዳክትድ ለማድረግ ስንፈልግ ማለት ነው ወይም ትራንስፈር ማድረግ ስንፈልግ በተለያየ መልኩ መከወን እንችላለን። the major channels for the communication include mail, ቴሌፎን፣ ራዲዮ፣ ቴሌቪዥን፣ ፋክስ፣ ኢሜል and ኢንተርኔት ማለትም we can use or we can transfer informations by using email, by telephone, by radio, by television, by internet and by fax። እነዚህን በመጠቀም ቴሌፎኖችን ወይም ሴልፎኖችን ወይም ሞባይል ፎኖችን፣ ኢንተርኔቶችን፣ ራዲዮዎችን እንዲሁም ቴሌቪዥኖችን በመጠቀም ኢንፎርሜሽንን ከአንድ ሎኬሽን ወደ ሌላ ሎኬሽን ትራንስፈር ማድረግ እንችላለን። the other one is tourism። ሌላኛው ቱሪዝም የሚባለው ነው። tourism is the movements of people from their normal place of residence to another place for leisure, business and other purpose። እንግዲህ ቱሪዝም ስንል ሰዎች ወይም ደግሞ ኔሽኖች ወይም ደግሞ ሲቲዝኖች ማለት ነው ከኖርማል ፕሌሳቸው ከኖርማል ሬዚደንሳቸው ከሚጠለሉበት ከሚኖሩበት ኖርማል ፕሌስ ወደ ሌላ ቦታ ለሌዥሪ ሊሆን ይችላል፣ ለመዝናናት ለቅንጦት ሊሆን ይችላል፣ ለቢዝነስ ፐርፐዝ ሊሆን ይችላል፣ እንዲሁም ደግሞ ለሌሎች ፐርፐዞች ለሌሎች አላማዎች ስሉ የሚያደርጉት እንቅስቃሴ ቱሪዝም ይባላል። ቱሪዝም is a source of both job opportunity and income። በዚህም የተነሳ ቱሪዝም ለጆብ ኦፖርቹኒቲም እንዲሁም ደግሞ እንደ ኢንካም ሶርስም ሊያገለግል ይችላል። and it is known as a smokeless industry። በዚህም የተነሳ ለጆብ ኦፖርቹኒቲ እንዲሁም ደግሞ ለኢንካም ሶርስ ስለሚያገለግል ለገቢ ምንጭ ስለሚያገለግል ማለት ነው we can call this sector or tourism as a smokeless industry. and the main tourist attraction include nature and human made feature። እንግዲህ ቱሪስትን ወይም ደግሞ ሊጎበኝ የሚመጣን አካል ጎብኝን ማለት ነው የተለያዩ ነገሮች አትራክት ሊያደርጉት ይችላሉ። እነኝንም በሁለት አይነት መልኩ ካታጎራይዝ ማድረግ እንችላለን። አንደኛው ኔቹራል የሆነ ኢቨንት ሊሆን ይችላል። ሌላኛው ደግሞ ማድሜድ የሆነ በሰው ልጆች የተሰራ ፊውቸር ሊሆን ይችላል። some of the reason for tourism are seeing the conference and sport activity, health purpose, research and religious ceremony። እነኝህና ሌሎችን ቱሪዝሞች ወይም ደግሞ ቱሪስቶች ከአንድ ቦታ ወደ ሌላ ቦታ ሊንቀሳቀሱባቸው የሚችሉ ምክንያቶች ብለን መጥቀስ እንችላለን። the first one is sightseeing ነገሮችን ወይም ቦታዎችን ለመመልከት ፕሌሶችን ለመመልከት and also for a sake of ኮንፈረንሶችን ለማካሄድ and for also ስፖርት አክቲቪቲዎችን ለመከወን and also for a health purpose and for research and religious ceremony። እነኝን ለማከናወን ቱሪስቶች ከኖርማል ሬዚደንሳቸው ከኖርማል ቦታቸው ሊያዩት የሚፈልጉትን ቦታ ሊንቀሳቀሱ ይችላሉ። and the effects of different economic activity on country's economic development። እንግዲህ የኢኮኖሚክ አክቲቪቲ በአንድ ሀገር ኢኮኖሚክ ዴቨሎፕመንት ላይ ምን አይነት ተጽዕኖ ምን አይነት አሻራ አለው ካልን the developed country have a large share of manufacturing industry።
እንግዲህ ያደጉ ወይም ደግሞ ዴቨሎፕድ የሆኑ ኔሽኖች ካንትሪዎች ብዙ ጊዜያቸውን ወይም ደግሞ ብዙ እንቅስቃሴያቸውን አክቲቪቲያቸውን የሚያደርጉት ፎር በማኒፋክቸሪንግ ኢንዱስትሪ ላይ በመሳተፍ ነው። in the industrialized country a large numbers of people are employed in the secondary manufacturing activity and only a few workers in primary activity developed ወይም ደግሞ ኢንዱስትሪያላይዝድ የሆኑ ሀገራት አብዛኛው የማህበረሰብ ክፍላቸው ከፕራይመሪ ኢኮኖሚክ አክቲቪቲ ይልቅ ማኒፋክቸሪንግ ወይም ደግሞ ሰከንደሪ ኢኮኖሚክ አክቲቪቲው ላይ የተሰማራ ነው። and in developing country በማደግ ላይ ያሉት ሀገራት ግን ምክንያቱም ING ካልን ፕሮሰስን ወይም ሂደትን የሚያመለክት ስለሆነ በማደግ ላይ ያሉ ሀገራት ወይም ደግሞ developing country የሚባሉት ግን the numbers of people engaged in agricultural sector is many but the production is little ነገር ግን በማደግ ላይ ያሉ ሀገራትን በምናነሳበት ጊዜ ዜጎቻቸው ወይም ደግሞ ብዙሃኑ ማህበረሰብ በአግሪካልቸራል ሴክተር ወይም በፕራይመሪ ኢኮኖሚክ አክቲቪቲ ላይ የተሰማራ ነው። ነገር ግን ብዙ የማህበረሰብ ክፍል በፕራይመሪ ኢኮኖሚክ አክቲቪቲ ወይም በአግሪካልቸር ላይ ይሰማራ እንጂ በውጤት ደረጃ ስንመለከተው ያን ያክል አመርቂ ውጤት ማስመዝገብ አይችሉም። since developed countries are practiced modern method they can produce large amount using few numbers of manpower ነገር ግን ዴቨሎፕድ የሆኑት ያደጉት ኢዲ ማለት ፓስት ያለፈ የተከናወነ የሆነ ነገርን ስለሚያመለክት ዴቨሎፕድ ካንትሪዎች ምንም እንኳ ውስን ማንፓወር ወይም ደግሞ ጥቂት የሰው ኃይልን መጠቀም ቢችሉም የሚያመርቱት ነገር ግን በጣም ከመቂ በላይ የሆነ ምርትን ማምረት ይችላሉ። that means peoples engaged in agricultural sector are very few but production is surplus ይህም ማለት በአግሪካልቸራል ሴክተር ላይ የተሰማሩ ዜጎቻቸው በጣም ውስን ጥቂት ናቸው። ነገር ግን ፕሮዳክሽኑን በምናይበት ጊዜ የተተረፈረፈ ፕሮዳክሽን ወይም ምርትን ማምረት ይችላሉ። and developing country agricultures account for more than a quarter of their national output በዲቨሎፒንግ ካንትሪ ወይም ደግሞ በማደግ ላይ ያሉ ሀገራትን በምንመለከትበት ጊዜ አግሪካልቸሩ ወይም ደግሞ የግብርናው ዘርፍ ከኳርተር በሚበልጥ ደረጃ ማህበረሰቡን የሚያሳትፍበት ሲቹዌሽን አለ። ሞር ዛን ኳርተር ማለት ኳርተር ሚኒንግ 1/4 ወይም ሩብ ማለት ነው። ስለዚህ ከሩብ በላይ የሚሆነው የማህበረሰብ ክፍላቸው ፓርቲሲፔት የሚያደርገው በአግሪካልቸራል አክቲቪቲ ወይም በፕራይመሪ ኢኮኖሚክ አክቲቪቲ ነው። ነገር ግን በውጤት ደረጃ ስናይ ያን ያክል አመርቂ ወይም ደግሞ አጥጋቢ እንዳልሆነ ማወቅ መገንዘብ አለባችሁ። እንግዲህ ተማሪዎች ለዛሬ የነበረን ትምህርት ይህን ይመስል ነበር። ቀጣይ በሌሎች ትምህርቶች እስከምንገናኝ መልካም ጊዜ